ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ያው ዛሬ እንግዲህ የጠበቅነው ባይሆንም ግን ደግሞ ጨረቃችን እንግዲህ መግቢያ ሰርታ መታለች ማለት ነው። ሰሞኑን ካለችበት ሁኔታ በጣም በተረጋጋ ሁኔታ ወደ ራሷ ተመልሳ ስላየናት በጣም ደስ ብሎናል። ከምንም ቅድሚያ በፊት እኛ የምንፈልገው የእሷን መረጋጋት ነበረ። ነገሮችን ተረጋግታ በተረጋጋ ሁኔታ ከሱ ጎን ሆና ማጣራት እንዳለባት ገና ለገናው ልጅቷ መታ ከሷ አርግዣለሁ ስላለች ራሷን መጉዳት እንደሌለባት የብዙዎቻችን ፍላጎት ነበረ። ምክንያቱም ከምንም በላይ ለሰው ልጅ የራሱ ሰላም ጤና ይቀድማልና እሷ ደህና ስትሆን ነገሮችን በሂደት እውነቱንም መድረስ ትችላለች። ነገር ግን እሷም እያመማት እንደዛ እያለቀሰች ራሷን የምትጎዳ ከሆነ እውነቱም ላይ ለመድረስ በጣም ነው የሚከብደው ማለት ነው። እና ተረጋግተሽ ስላየንሽ በጣም ደስ ብሎናል፣ እግዚአብሔር ይመስገን። ከዚህ በላይ ደግሞ ተረጋግተሽ በቃ ደስተኛ ሆነሽ እንደምናይሽ ባለሙሉ ተስፋ ነን። ይሄን ያሳየን አምላክ እግዚአብሔር ይመስገን። የምሬን ስነግራችሁ እኔ ደስ ብሎኛል ዛሬ እንደዚህ በቃ ፏ ብላ ምናምን ስላየዋት በቃ ደስ ነው ያለኝ የምሬን ስነግራችሁና ያው እንግዲህ ዛሬ ጋሽዬ ልጅቷን ማግኘት ፈለገ። በቃ ከልጆቹ ሰምቻለሁ፣ ከሷ ደግሞ ያለውን ነገር እስኪ መስማት ፈልጋለሁ ብሎ እንግዲህ እንድታገናኘው ጠይቋት ነበረ። ቅመሜ አገናኝታለች። በዛ መሀል ደግሞ እንግዲህ ሀብ ቅመሜን ማግኘት ፈልጎ ነበረ። ያው ብዙ ነገር እያጣራ እንደሆነ ትናንትም ነግሯቸዋል። በካሜራ ሳይሆን ከካሜራ ጀርባ ብዙ ነገሮችን እያጣራ ነው። የሆነ ነገር ላይም ደርሰናል። ነገር ግን በዋነኝነት ተጨባጭ የሆነ ነገር ይዘን የምንመጣ ይሆናል ብለው እንግዲህ ትናንትናም ቪዲዮ ሰርተው ነበር እንዳያችሁት። እንግዲህ ቅመምዬንም እሱን ነገር ለማውራት ቀጥራው ነበረ። ያው አልጠበቀም ጋሽዬም አለ ብሎ ግን ያው ተገናኝተዋል። እንግዲህ አራቱም ከአንድ ላይ ማለት ነው። ውድ ቤተሰቦች ልጅቷ ፍንክች የለም ያው እንደምትለው ነው፣ ሁል ቀንም እንደምትለው ነው። በቃ ልጁ ነው ማመን አለበት። በዚህ ልክ ራሴን ወጥቼ ለምን እንደዚህ ያደርጋለሁ ለልጅ የምኳስባለሁ ምናምን በቃ ሰሞኑን ነው። ምንም የተለየ አዲስ ነገር እየተናገረች አይደለም። እሱን እንግዲህ ሁሉም ሰው እንዳለው ፈጣሪ ነው የሚያውቀው። ከዛ ውጭ ደግሞ ዲኤንኤ ነው በቃ ሌላ ምንም አማራጭ የለም። ልጆቹ ሁለቱ ተረጋግተው አንድ ሆነው ሳይለያዩ በትዕግስት ከጠበቁ እውነቱ ቅርብ ነው፣ በጣም ቅርብ ነው። 3 ወር ማለት ምንም ማለት አይደለም፣ በጣም ቅርብ ነው። ሲጀመር 3 ወርም አይሞላም ከዚህ በኋላ የሚቀረው ጊዜ ማለት ነው። ኦልሬዲ 1 ሳምንቱን አነሱለት እና ውድ ቤተሰብ ያው እንግዲህ ጋሽዬ ልጅቷንም ለመረዳት እየሞከረ ነው። ያው አለ አባት አይደለ ማለት ሴት ልጅ እንዳለው አባት ደግሞ የሆነ ወደ መራራቱም እያለው ነበረ ጋሽዬ። በቃ ለእኔ ተውትን የላጣራው በሽምግልናም በምንም በቃ የነገሩ የሚጣራ ነውም እያለ ነው። ሀይሚ ደግሞ ያው ለምን አትረዳኝም እሷ እያሳመነችህ እኮ ነው ሀብም እያሉ የነበረው እንግዲህ ጋሽዬ ያው እውነት ካለሽ ያው በዲኤንኤ ነው የሚወጣው። ጠብቂ፣ ውለጂ፣ በሰላም ተገላገይ። ከዛ በኋላ ያለውን ብዙ እርምጃ አለ። ከወለድሽ በኋላ እሱን ማድረግ እንችላለን እያሉ ነው ያሉት። ቅመሜንም እንግዲህ አንቺና ብሩክ መለየት የለባችሁም፣ አብራችሁ ሁናችሁ ከዛ በኋላ ያለውን ነገር የምንወስን ይሆናል ነው። ይሄ ትክክል ነው። አዎ ምክንያቱም ይሄ ልጅ ከማይፈልገው ሴት ጋር እንደሆነ እንኳን ልጅ አለው እንኳን ቢባል ከማይፈልገው ሴት ጋር የመኖር ግዴታ የለበትም። በቃ ማንም ሰው ከወደደው ጋር ነው መኖር ያለበት። በእነሱ ደግሞ አልተጀመረም። ብዙ ሰው ልጅ ወልዶ የተለያያለ እና ብቻ እንግዲህ ወደ ሀብ ስንመጣላችሁ ደግሞ ሀብ ደግሞ ምንድነው በቃ የተወሰነ ነገር ደርሼበታለሁ። ያው ካሜራ ላይ ብዙውን ማውራት አልፈለገም፣ ግን ጥሩ ነው ያደረገው። ምክንያቱም መረጃም ልታሸሽ ትችላለች ወይ ደግሞ ልትሸሽ ስለምትችል በትንሹ ግን ያን ቀን ከአዲስ አበባ ሂዶ እንዳገኛትና የሆነ ቦታ ላይ እንደተገናኙ ከዛ በኋላ መድኃኒት እንዳጠጣችሁ ነው ለብሩኬ ማለት ነው። አያችሁ እሱ ራሱ አሁን ብዙ ሰው ሲፈርድበት ነበራ። እንዴት ወንድ ልጅ አላስታውስም ይላል፣ በቃ እንዴት ራሱን ሳያስታውስ እንደዛ አይነት ነገር ውስጥ ሊገባ ይችላል፣ ፕሮሰስ እኮ አለው እንደዛ ለማድረግ ምናምን በጣም ብዙ ሰው ሲወዛገብም ነበረ። እሱ በተናገረው ነገር እሱም ተወዛግቦ ተመልካችንም አወዛግቧል። ይሄ እውነት ነው። ግን እሱም
በቃ እንዳገኛት እንደሄደ ቡታጅራ እንዳገኛት እንጂ ከዛ በኋላ ያለውን አያውቅም። ምክንያቱም እች ልጅ በደንብ ተዘጋጅታበት ወጥመድ አጥምዳን የጠበቀችው ገብቷቸዋል። ራሱን አስታ ምንም ነገር እንዳያስታውስ የዛን ቀን የተፈጠረውን አድርጋ ከዛ በኋላ ያው እንግዲህ ከሌላ እርግዛ ያንተ ነው ብላ ልጁን ማሳበብ። እሷ በነገራችን ላይ ከባድ ወጥመድ ውስጥ ነው የገባችው። ቤተሰብ ማለት ልጁ የዋህ እንደሆነ ጠንቅቃ ታውቃለች። እንግዲህ ጓደኛዋ ከነበር የብሩኬን የዋህነት እንኳን እሷ በአካል የምታውቀው እንዲሁም ተመልካች የእሱ የዋህነትን ያውቃል አይደለ? ስለዚህ በቃ ያን ቀን እንዳያስታውስ አደርገዋለሁ። ከዛ አዎ ልጅ ነው ብሎ ያምናል። እንግዲህ ወደ ድሮ ፍቅሬ እመለሳለሁ በልጅ ስበብ ብላ የሰው ልጅ እንግዲህ እንዲያሳድግ ልታረግ ነበር ማለት ነው። የእሱ ሀሳብ እንደዛ ነው። ለማንኛውም ግን እውነት ደግሞ ስላለች ትመነምናለች እንጂ እውነት አትጠፋም አይደለ? ስለዚህ አልተሳካላትም። እቅዷም ያው የትም አያደርሳትም። ገብቷቸዋል። ይሄ የውሸት እቅድ ለጊዜው የበጠበጠ በቃ አለ አይደለ? እንኳንም ጀመርኩት እንኳንም በጠበጥኳቸው ልትል ትችላለች። ግን ደግሞ ፍጻሜው አያምርም። ውጤቱ ደስ አይልምም ለሷም ማለት ነው። አንገቷን የሚያስደፋት ውጤት ነው የሚሆነው። ግን ያው በቃ አሁንም ድርቅ ብላ ያንተ ነው እንግዲህ አልሸነፍ ባይነት ይሁን ወይ እንግዲህ ልጁ ራሱን ካላወቀ መድኃኒት ካጠጣችሁ እንግዲህ ደፍረው የሚሆን አይታወቅም። ጓደኛዋ ግን እንዳለችው ምንድን ነው በቃ ምንም አላደረጉም። ብቻ ያንን ነገር እዛ ጋር የነበረውን ነገር እንዳያስታውስ ላይ አብረው እንደተኙ ምናምን አድርጎ እንደዛ በቃ ራሱን እንዳያስታውስ አድርጋ ነው መድኃኒት ሰጥተው እንዲተኛ ያደረገችው እንጂ ምንም ነገር አላደረጉም ነው ጓደኛዋ እያለች ያለችው። እንግዲህ የቅርብ የምትላት ጓደኛዋ ትናንትም በሆነ ቤት ላይ ቀርባ ተናግራለች። እውነቱን አወጣሽ ብላ ከጠላችኝም ትጥላኝ ከተወችኝም ትተወኝ በጣም ወዳት በቃ ለእኔ ሁለ ነገሬ ናት። ግን ደግሞ በውሸት የሰው ሕይወት ሲበጠበጥ እያየው ዝም ማለት አልችልም ብላ እንግዲህ በመታ ተናግራለች ማለት ነው። ብቻ ያው የዛሬው በእርግጥ እንደጠበቅ ነው አይደለም። የጠበቅ ነው እንደውም በቃ ቅመምዬ በቃ ተረጋግታ ከብሩኬ ጋር ሆና ትመጣለች የሚለው ነበር የጠበቅ ነው። ግን ደግሞ ያው ጋሽዬ በጎን ልጅቷን ካላገናኘሽኝ ስላላት በሌላ ሀሳብ ነው የመጡት ማለት ነው። ብቻ ዙሮ ዙሮ የእኛ ዋናው ነገር የቅመሚ መረጋጋት ነው። እሷ ተረጋግታ ስላ